ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያና በዩክሬን መካከል ያለው ጦርነት ያበቃ ዘንድ የአሜሪካ ሽርጉድና ዛሬ ላይ ደግሞ ወደ መቀዛቀዙ የማምራቱን ነገር እንዲሁም የቻይናና የሩሲያን የሰሜን ኮሪያና የኢራንን ባንድ ጎራ መሰለፍ ወዲያም ቻይና በዩክሬን ጦርነት ውስጥ ላለችዋ ሩሲያ የጦር መሳሪያ ድጋፍ አላደረኩም ስትል ከዩክሬን የቀረበባትን ክስ አሽቀንጥራ መጣሏን ወዲህም በመካከለኛው ምስራቅ ቀጠና ምድር ስናመራ የእስራኤል አየር ኃይል ጥልቅ የጦር ልምምድ ማድረጉን የሚሳይልና የሰው አልባ የጦር አውሮፕላኖች ዝግጅቱን ማጠናቀቁን እንዲሁም ደግሞ ኢራንና እስራኤል ዛሬም ሁለቱም እባብ ለእባብ ይታይ ካብ ለካብን በሆነው የጎሪጥ እይታቸውን እንዲሁም ኢራን መጀመሪያ እስራኤልን ከዚያ ደግሞ አሜሪካንን ጨርሶ ከምድረ ገጽ አስወግዳቸዋለሁ የሚል አቋም እንዳላት መግለጧን በዝርዝርና በጥልቀት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በዚህ ሰሞን የምድራችን ወይም የዓለማችን ውጥንቅጣሊያ ምስቅልቅል ቋጠሮና የእሳት ጨቀጨቁ ይብሱን ወደ ከፋ አዘቅት መግባቱን እያየን የሰማንበት ጊዜ ነው። በሩሲያና በዩክሬን መካከል ከ3 ዓመታት በላይ የዘለቀው ከባዱ ጦርነት ሰሞኑን ባለፈው እሁድ ባሳለፍነው የፋሲካ በዓል ምክንያት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የፋሲካን በዓል በማስመልከት ለ30 ሰዓት የሚዘልቅ የተኩስ አቁም ስምምነት በተናጠል ማወጃቸው ሲነገር እንደነበር አይዘነጋም። ፑቲን ያንን የ30 ሰዓት የተኩስ አቁም ስምምነት በተናጠል ያወጁት ደግሞ ከቅዳሜ ማርፈጃውን ጀምሮ ነው። እሁድ ማርፈጃ ላይ ያበቃል ማለት ነው። ታዲያ ግን ትናንት በወጣ መረጃ የለም ፑቲን እኮ ያንን የ30 ሰዓት ሲሉ ያወጁትን የተኩስ አቁም አዋጅ ራሳቸው ጥሰው ዩክሬንን ሲያበጥሯት ነበር የሚል መረጃ ወጥቷል። ይህንን በተመለከተ ደግሞ ሩሲያ ባወጣችው መግለጫዋ የለም ይሄ ከኔ ይራቅ፣ ዩክሬን በዚያ የተኩስ አቁም ስምምነት መታወጁን የተናጠልም ቢሆን እያወቀች በሩሲያ የተለያዩ ኢላማዎችን ደብድባ የለም ወይ ያወጅኩትን የተናጠል የተኩስ አቁም ስምምነት የጣሰችው ዩክሬን ናት ስትል የተጣረሰ መረጃ እያወጡ ተደምጠዋል። ትናንት ዛሬም ቢሆን በዚያው የተኩስ አቁሙ መጣስ ምክንያት ሁለቱም ሀገራት ፖለቲከኞቻቸው የጦዘ ክስ ውስጥ ናቸው። እነዚያ ሁለቱም ዩክሬንና ሩሲያ በአመዛኙ የክርስትና እምነት ተከታዮች ያሉባቸው ሀገራት እንደሆኑ ይነገራል። ታዲያ የታላቁን የፋሲካን በዓል በማስመልከት ሩሲያ የተናጠል የተኩስ አቁም ስምምነት አውጃለሁ አለች። ነገር ግን ሁለቱም አላረፉም። ውሸት ነው። ለወትሮም ይላሉ የእንግሊዝ ባለስልጣናት፣ ለወትሮም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዚህ መልኩ ማታለልና ማጥቃቱን ያውቅበት የለም ወይ ሲሉ ያሟቸዋል። የፈረንሳይ ባለስልጣናትም በተመሳሳይ ይኸው በሩሲያና በዩክሬን መካከል ከ3 ዓመታት በላይ የዘለቀው ጦርነት ያበቃ ዘንድ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዳግም ተመርጠው ዋይት ሃውስ ከገቡበት ጊዜ ጀምሮ በ24 ሰዓት ጦርነቱን አቆመዋለሁ ቢሉ ቢፎክሩ ቢያስጠነቅቁ ቢዝቱ አልሆነላቸውም። የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ አበው። ዛሬ በተሰማባቸው ዜና ደግሞ ዩክሬን ሆይ በ2014 የአውሮፓውያኑ ሩሲያ ጠቅልላ የያዘቻትን የክራይሚያን ወደብ እርግፍ አድርገሽ ትተሽ እንዲሁም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ
አባልነት ለመታቀፍ የቋመጥሽለትን ሁሉንም ነገር ትውት አድርገሽ እኛ በምንልሽ መንገድ ከሩሲያ ጋር ተስማሚ፣ ይህንን መልስሽን በአስቸኳይ ጠብቃለሁ ብለዋታል ትራምፕ ይህንን ይበሉ እንጂ ታዲያ ዩክሬን በምንም ተአምር ቢሆን ሩሲያ የያዘቻቸውን የክራይሚያን ወደብ ጨምሮ 4ቱን ግዛቶች ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶንን ለቅቄ ወይም ለሩሲያ ያውልሽ ብዬ አስረክቤ ምን ይዞ ጉዞ ምን ሀገር ተረፈኝ? 4 ግዛትና 1 ወደብ አስረክቤ ምን የሚቀረኝ ነገር አለ? ራስ የሌለው ወይም እግርና እጅ የሌለው በድን አካል ነው ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ሰሞኑን መግለጫ ሰጥተዋል። ነገር ግን ትራምፕ የሚጠብቁት ያቀረቡትን የመደራደሪያ ሐሳብና ነጥብ በዚህ ሳምንት መልስ ጠብቃለሁ ያለበለዚያስ ሲባል የለም አሜሪካ ከዚህ ከሁለቱ የሩሲያና ዩክሬን የሰላም ድርድር ትወጣለች ብለዋል። አሜሪካ ለዩክሬንም አትወግንም ለሩሲያም አትወግንም የሚል አዝማሚያ ያለው ውሳኔ ተሰምቷል። ምናልባትም ይባላል ዛሬ በወጣ መረጃ ትራምፕ ሩሲያ ግንቦት 9 በሚከበረው የ80ኛው ዓመት የድል በዓሏ ላይ ተጋብዘው ይታደሙ ይሆናል የሚል መረጃ ወጥቷል። ለወትሮም እኮ ግን ትራምፕና ፑቲን በጣም ወዳጅ ናቸው ይሏቸዋል። ቢወዳጁስ ምን ያስደንቅና የሚሉት አሽሙረኞችም ሳይዘነጉ እንደ አሽሙረኞቹ ወይም የነገር ስላቃ አዋቂዎቹ ያኔ በ2016 የአውሮፓውያኑ ትራምፕ ሲመረጡ በተገቢው ያስመረጧቸው ፑቲን ናቸው የሚል መረጃ ወጥቷል። በዚያ የተነሳ የአሜሪካ ሕግ አውጪዎች ችክ ግንፍል እያሉ ፑቲንን ተሻግረው ትራምፕንም ሲያወዛግቧቸውና ሲከሱ ሲወቅሷቸው እንደነበር በጊዜው በዓለም አቀፉ ትንታኔ ዘገባ ደጋግሜ ተመልክቼዋለሁ። አሁን ታዲያ ወዳጅነታቸውን ለማጽናት ወይም ለማሳየት ወይም የሁለቱን ፕሬዚደንቶች የፑቲንና የትራምፕን የልብ ወዳጅነት ለማረጋገጥ ለማጠንከርና ለማሳየት ይመስል ግንቦት 9 በሚከበረው የ80ኛው ዓመት የሶቪየት ኅብረት የድል በዓል ላይ በሩሲያ ቀዩ አደባባይ ነው የሚከበረው። በዚያ ትራምፕ ተጋብዘው ሳይገኙ አይቀርም የሚል መረጃ ወጥቷል። ነገር ግን ትራምፕም የሰሙት አይመስልም። በዜና ማሰራጫው ትራምፕ ቢሰሙም የዚህ መሰሉን ግብዣ ሰማሁ አይሉም። ደግሞ ከተጋበዙም ይቀራሉ ተብሎ አይታሰብም ይሏቸዋል። ብቻ ግን የግራ አጋቢኝ ሆኗል ነገሩ። ቻይናና ሩሲያ ወዳጅ ናቸው። ከወዳጅነትም ያለፈ አንድነት አላቸው። መሳ ለመሳ ሆነዋል ይባላል። እንዴት የሚሉት ደግሞ በምስራቁ ጎራ የተደለደሉት እነዚያ ሁለቱ ሀገራት ቻይናና ሩሲያ በመንግስታቱ ድርጅት የጸጥታው ምክር ቤት ድምፅን በድምፅ የመሻር መብት አሊያም ቬቶ ፓወር ይሉታል እነሱ የዚያ ባለመብት ናቸው። ማናለኝ ከልካይ ያሻኝን ባይ ሩሲያና ቻይና ከሌሎቹ 3ቱ የምዕራባውያኑ መንግስታት ድምፅን በድምፅ የመሻር መብት ካላቸው ሀገራት ጋር ተግባብተውና ተስማምተው በአንድ አቋምና በአንድ ውሳኔ ላይ የወሰኑበት ጊዜ የለም ነው የሚባለው። 3ቱ ምዕራባውያኑ ከደገፉ የለም፣ ሁለቱ ይቃወማሉ። ድምፅን በድምፅ የመሻር መብት እዚያ ላይ ተጠቅመው መና ያስቀሩታል ወይም ፉርሽ ያደርጉታል። የቻይናና የሩሲያ ትብብርና ወዳጅነት ሌሎች 2 ሀገራትንም ለጥፏል ነው የሚባለው፣ ሰሜን ኮሪያና ኢራንን። እነዚህ ሰሜን ኮሪያና ኢራንም ቢሆኑ የኒውክሌር ጦር መሳሪያ ያላቸው ሀገራት ናቸው። ምናልባት የኢራን ጉዳይ በጥርጣሬና በዚህ መሰሉ ውዝግብ ውስጥ ያለ ከመሆኑ ውጪ ኢራን ለዚያ የጦር መሳሪያ መስራት ተቃርባለች ይሏታል። ምንም ይባል ምንም ይሁን ግን ምንም 4ቱ በምስራቁ ጎራ ተደልድለው በአሜሪካና በምዕራባውያኑ መንግስታት አንነካም ብለዋል። በዚህ ወቅት አሜሪካና የአውሮፓ መንግስታት በብዙ መንገድ ሆድና ጀርባ የመሆናቸው ነገር ይነገራል። ቻይና የጦር መሳሪያዋን እያጨቀች በመርከብ ለሩሲያ ሰጥታ የለም ወይ ስትል ዩክሬን ክስ ታቀርባለች። ይሁንና ቻይና የቀረበባትን ክስ ሙሉ በሙሉ ማስተባበሏና
እንደውም በቁጣ ስሜት የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ማስጠንቀቋን የተሰማው። የባሳለና ሀገርን አትልቀቅ ይላሉ ኢትዮጵያውያኑ። ዘለንስኪ ይሄ ያቀረብነው ክስ እውነት ነው፣ ለዚህ ማሳያ ከፈለጋችሁ በሩሲያ ምድር ኩርስክ ግዛት ሲዋጉ የተያዙትና የተማረኩትን የቻይናን ወታደሮች እጃችን ላይ አይደሉም ወይ? እንዳውም ከ155 በላይ የቻይና ወታደሮች ከሩሲያ ጦር ኃይል ጎን ተሰልፈው ከሰሜን ኮሪያ ወታደሮች ጋር መሳ ለመሳ ሆነው እየተገተጉን አይደለም ወይ? ይህ ምን ያስደንቃል? የቻይናን የጦር መሳሪያዎች ስንትና ስንት ጊዜ ይዘናል የሚል መረጃ ወጥቷል። ቻይና ግን ከኔም ከናንተ ሚራቅ ስትል ክሱን ውድቅ ማድረጓን የተሰማው። እስኪ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እናምራ። የነገርና የጦርነት አባዜ የማይጠፋበት የዚያ የመካከለኛው ምስራቅ ቀጠና ምድር እሳቱ የማይጠልስበት፣ የሰው ደም አንድ ጊዜም ሳይቆም የሚፈስበት፣ ንጹሐን የሚሰዉበት የዚያ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ቋጠሮና ጨቀጨቁ ዛሬም ይብሱን ሌላ ዜና ተነግሮበታል። በኢራን የኒውክሌር ጦር መሳሪያ ጉዳይ በድርድር ውስጥ ያለችው አሜሪካ ለዘብተኛ ሆናለች ስትል እስራኤል አሜሪካንን ገፋ ገሸሽ እያደረገቻት መሆኗን የተነገረው። ምክንያቱም ትራምፕ ለወትሮም ቢሆን አቋም የላቸውም፣ ፖለቲካዊ አቋማቸው በጣም የለዘበ ነው፣ አቋማቸው ይዋልላል ይሏቸዋል። እውን ትራምፕ የዚያ መሰል የዚያ አይነት ሰው ናቸው ወይ? ለዚህ መሰሉ ፍረጃስ ጊዜው በጣም አልቸኮለም ወይ? አልፈጠነም ወይ? ትራምፕ በኢራን የኒውክሌር ጦር መሳሪያ ጉዳይ የያዙት አቋም ገና ለሶስተኛ ዙር ድርድር እየተጠበቀ ነው። የፊታችን ቅዳሜ ድርድሩ ይቀጥላል። ሶስተኛው ዙር የመጀመሪያው ዙር የኒውክሌር ድርድር ጉዳይ በኦማን ርዕሰ ከተማ ሚስካት ሚያዝያ 12 ተደርጓል። ከዚያ በሳምንቱ ደግሞ ሚያዝያ 19 በጣሊያን ሮም ከተማ በሚገኘው የኦማን ኤምባሲ በዚያ ተደርጓል ሁለተኛው ዙር። ሶስተኛው ዙር ከተባለ ሶስተኛው ዙር የፊታችን ቅዳሜ ይካሄዳል። ከዚያ ወዲህ ግን ሲሉ ኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በቻይና ጉብኝት ለማድረግ ከቻይና ጋር ለመምከር ወደዚያው ማምራታቸውን የተገለጠው። ምናልባትም አራግቺ የሶስተኛው ዙር የኒውክሌር ድርድር በቻይና ማጀት ይካሄድ ሊሉ ይሆን? ማን ያውቃል? በሁለተኛው ዙር የኒውክሌር ድርድር የእስራኤል ባለስልጣናት ሹልክ ብለው ገብተው ከአሜሪካ ልኡካን ጋር መክረው የለም ወይ የሚል መረጃ ወጥቷል። ባለፈው የፈረንሳይ ፓሪስ ድርድርም የአሜሪካን የልኡካን ቡድኖችን መተው የእስራኤል የልኡካን ቡድኖች በውጭ አግኝተዋቸዋል፣ ተነጋግረዋል የሚል መረጃ ወጥቷል። እስራኤል በአሜሪካ ላይ ያላት እምነት ሳስቷል ይሏታል። እናም አሁን እስራኤል ከአሜሪካ በቀጥታ ኢራንን ለመደብደብ ሐሳብና ውሳኔ የማይቀርብ ስትል እጅግ የተራቀቁ የተባሉትን የጦር አውሮፕላኖቿን አስነስታ የጦር ልምምድ ማድረጓ ተሰምቷል። በእነዚያ የጦር አውሮፕላኖቿ የረዥም ርቀት ሚሳይሎችና የሰው አልባ የጦር አውሮፕላኖች ሁሉ ተካፍለዋል። እስራኤል ግን አንድ እውነታ ይዛለች። ያውም አሜሪካ ብዙውን የጦር መሳሪያዎቿን በእስራኤል ምድር አስገብታለች። የጦር አውሮፕላን ጫይ መርከቦቿ በዚያ ገብተዋል። በጣም በርካታ በደርዘን የሚቆጠሩ የጦር አውሮፕላኖች እዛው እስራኤል የሶስት የአየር ማረፊያዎች ላይ ወይም የሶስት የአየር ማዘዣዎች በቤንጎሪዮን አውሮፕላን ማረፊያ እንዲሁም በኔጌቭና በሌላ አንድ ስፍራ ደግሞ እንዲሁ የአሜሪካ የጦር አውሮፕላኖች አድፍጠዋል ነው የሚባለው። ከዚያም ውጪ እጅግ በጣም በርካታ አይነት የታድ ሃይፐርሶኒክ ሚሳይሎችና የፓትሪዮት ሚሳይሎቿን አሜሪካ ለእስራኤል ሰጥታለች። ከዚያም ውጪ 14000 ኪሎ ግራም የሚመዝነው ቦምብ ወይም የባንከር ባስተር ቦምብ፣ ይሄ ቦምብ ከ200 ሜትር በላይ የትኛውንም የምድር ከርስ ገነጣጥሎና ቦርቡሮ የእሳት አመድ እያደረገ ወደ ምድር የሚዘልቅና ያለ የሌለ ኢላማዎችን ዶግ አመድ የሚያደርግ ነው ይባልለታል። አሲድና እሳት ነው ያረፈበት ቦታ ፊቱ አይቆምም። ላስ እያደረገው
200 ሜትር በላይ ይዘልቃል ይሉታል። ታዲያ ያንን በብዙ መጠን በህንድ ውቅያኖስ በሚገኘው የዲያጎ ጋርሻ ደሴት አስፍራለች አሜሪካ። እንዲሁም ያንን 14000 ኪሎ ግራም ጭኖ ሄዶ ማዕቱን የሚያራግፈው የቢ2 የጦር አውሮፕላን 6 ተሰልፎ ዲያጎ ጋርሻ ደሴት ላይ አድፍጧል። በል ተነስ የሚል ትዕዛዝ ከተሰጠው ክንፉን አራግፎ መታ አድርጎ ብድግ ነው። ያንን ሁሉ እንግዲህ 14000 ኪሎ ግራም ቦምብ ማለት ይህንን ለማስራት አይከብድም። ኢራን በበኩሏ እኔ የቅርጫ ስጋ አይደለሁም፣ በዚህ ሰላማዊ የመሰሉ በስተጀርባቸው ደግሞ ያማለሉ ሊበሉኝ የሚቀራጩኝ አይደለሁም ስትል አሜሪካንንም አታምናትም። ኢራን በአሜሪካና በእስራኤል ዘንድ አመንዝራ ካሏት ብትቆርብ ማምኗትና አትሏታል። አሜሪካና እስራኤል ደግሞ ድመት መንኩሳ አመሏን አትረሳናቸው ይሏቸዋል። ይሄ ነው እንግዲህ እባብ ለእባብ ይታይ ካብ ለካብ ይሉት ተረት የሚመጣው። በሶስቱ ሀገራት መካከል መተማመን አይኖርም። ቢደራደሩ፣ ቢተቃቀፉ፣ ቢሳሳሙ የውሾን ነገር ያነሳ ውሾን ሲሉ ቢተውት ሁሉንም ነገር ተውን ቢሉ እነሱ ቢተውት ዓለም አያምናቸውም ይሏቸዋል። ኢራን በሶሪያ የባሽር አልአሳድን መንግሥት እየደገፈች ወዲህም በሊባኖስ ሐዝቦላን እያስታጠቀች በሶሪያና በኢራቅ ያደፈጡትን የካታይብ ሐዝቦላና የኢስላሚክ ሬዚስታንስ ኃይሎችን ያዝበለው ስትል የነበረበትን ጊዜ ከአሜሪካና ከእስራኤል የቀረበባትን ክስ ውድቅ ማድረጓ ዛሬ ተሰምቷል። ታዲያ ይህችው ሀገር ኢራን በመካከሏ ወይም በማዕከሏ አሊያም ከገዛ ሕዝቧ ተቃውሞ ገንፍሎባታል ይሏታል። ለምን? አሁን እስራኤልና አሜሪካ ተመሳጥረውና ተባብረው ጥቃት የሚፈጽሙባት ከሆነ ንጹሐን ዜጎቿን ልታጣ ነው። ከጋዛ ሰርጥ የጦርነት ሂደት ንጹሐን ምን እንደደረሰባቸው የመላው ዓለም ሕዝብ የተማረው ጉዳይ አለ። ዛሬም በኢራን የዚያ መሰል ጥቃት ቢፈጸም ለኃጣን የመጣ ለጻድቃን ይተርፋል። ይሄ እንዳይሆን ሕዝቧ በተቃውሞ ገንፍሏል ነው የሚባለው። ዛሬ በተሰማ ዜና እስራኤል በበኩሏ አሜሪካና ኢራን ተስማምተናል ተግባብተናል ቢሉ እንኳን የለም አልተውም፣ ከአቋሜ ዝንፍ አልልም፣ አላፈገፍግም፣ በቀጥታ ያቀድኩትን አረጋለሁ፣ ልብ ያውቃል ስትል ከልቧ እየመከረች መሆኑ ተነግሯል። ውድ ኤንቢሲ ተመልካች አድማጮቻችን የመካከለኛው ምስራቅ ቀጠናና የምስራቅ አውሮፓው ጉዳይ እሳቱ ሰማይ የላሰ ነው። በድፍን የምድራችን ወይም የዓለማችን ክፍል ለሶስተኛው የዓለም ጦርነት አሊያም ለግዙፍ ጦርነት መነሻ የመጀመሪያ መለኮሻ ምድጃ ይሆናሉ ተብለው ከሚጠሩ ስፍራዎች መካከል የመካከለኛው ምስራቅ ቀጠናና የምስራቅ አውሮፓ ወይም ባልካን ቀጠና ሁለቱ ተጠቃሽ ሲሆኑ የታይዋን ደሴት፣ የደቡብ ቻይና ባህር፣ የኮሪያ ልሳነ ምድርና የኢንዶ ፓሲፊክ ቀጠናዎቹ እነዚህ 6 ስፍራዎች በዋናነት ለግዙፍ ጦርነት መቀስቀሻ ስፍራዎች ናቸው። የእሳቱ መለኮሻ ዋና ምድጃዎች ናቸው ተብለው ይነገርላቸዋል። ታዲያ የምስራቅ አውሮፓውና የመካከለኛው ምስራቅ ቀጠናው እሳት ሰማይ የላሰ ነው። በቀጣይስ ቻይናና ታይዋን፣ አሜሪካ እነዚህ የተፋጠጡ ኃይሎች ናቸው። ምን ሊቀጥል ምን ሊከሰት ይችል ይሆን? አሜሪካ፣ ደቡብ ኮሪያና ሰሜን ኮሪያ ደግሞ በተመሳሳይ ሊፈነዳ ያሞጠሞጠ ባጭ መስለው ሦስቱ ተዳፍጠዋል። ምን ይሻላል? ምን ይበጃል? ላይኖርባት ምድር ሰው ይፋጃል አለች ድምፃዊቷ። የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።